የነርቭ መበላሸትን በጊዜ ለይቶ አለማወቅና ምልክቶቹን እንደ ተራ ድካም ወይም መደንዘዝ መዘንጋት በረጅም ጊዜ በሰውነታችን ላይ የሚያስከትል የጤና ጠንቅ እጅግ በጣም ከባድ ነው። ከማያቋርጥ የማቃጠል ስሜትና የጡንቻ መዛት ጀምሮ እስከ ሙሉ በሙሉ የስሜት መጥፋትና መንቀሳቀስ ማቃት የሚያደርሰው ይህ ችግር የምንመገበውን የምግብ አይነትና የአኗኗር ዘይቤያችንን ማስተካከል ለምን ያለ ህልውና ጉዳይ እንደሆነ ማወቅ የግድ ነው። ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ስለ ተራ መደንዘዝ ሳይሆን በቸልታ የምናዘወትረው የአኗኗር ዘይቤ በውስጣዊ የነርቭ ስርዓታችን ላይ ሊያመጣ ስለሚችለው የነርቭ መበላሸት አደገኛ ተጽዕኖና በአስቸኳይ ጥንቃቄ ማድረግ ስላለበት ነጥቦች ነው ማለት ነው። ወደ ዝርዝሩ ሀሳብ ከመግባታችን በፊት ግን እንዲህ ያሉ ህይወት አድን የጤና መረጃዎች ሁልጊዜ እናንተ ዘንድ ይደርሱ ዘንድ ደግሞ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ ማለት ፈልጋለሁ። የምትፈልጉትን ጥያቄና ሀሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ። በጥንቃቄ የጤና መረጃ እንደመሆኑ መጠን በጥንቃቄ አንብቤ ተገቢውን ምላሽ ለእናንተ የማቀርብ ይሆናል። አሁን ወደዚያው ስለ ነርቭ ጤንነት የምትማሩበትና ስለ ነርቭ መበላሸት ሳይንሳዊ መረጃዎች ወደምታገኙበት ቀዳማዊ መረጃችን እንለፍ። አብራችን ቆዩ። የነርቭ መጉዳት ወይም ኒውሮፓቲ የምንለው ሁኔታ በሰውነታችን ውስጥ እንደ ኤሌክትሪክ ሽቦ መረጃን ከአንጎል ወደ ተለያዩ የሰውነት ክፍሎች የሚያመላልሱት ነርቮች እንግዲህ በተለያዩ ምክንያቶች ሲጎዱ ወይም ደግሞ ሲቆራረጡ የሚፈጠር የጤና መታወክ ነው ማለት ነው። ይህ ጉዳይ የሚጀምረው እንግዲህ አብዛኛውን ጊዜ ነርቮችን ከሚሸፍነው የጥበቃ ሽፋን ወይም ደግሞ ማይሊን መላጥ ሲጀምር ወይም ደግሞ የነርቭ ሴሎች ራሳቸውን በደም ዝውውር እጥረትና በመርዛማ ነገሮች ምክንያት ምግብ ማግኘት ሲያቀታቸው ነው ማለት ነው። ዋነኛውና ቀዳሚው የነርቭ ጠላት በደም ውስጥ የሚገኘው ከፍተኛ ስኳር ሲሆን ይህ ስኳር ነርቮችን የሚመግቡ ጥቃቅን የደም ስሮችን በማጥበብ እንግዲህ ነርቮቹ ኦክሲጅንና ምግብ አጥተው እንዲመነምኑ ያደርጋቸዋል ማለት ነው። ከዚህም በተጨማሪ እንደ ቢ12 ያሉ ለነርቭ ግንባታ ወሳኝ የሆኑ ቫይታሚኖች እነሱ እጥረት ሲገጥመንና ከመጠን ያለፈ የአልኮል መጠጥ መውሰድ፣ ሲጋራ ማጨስ እንዲሁም ደግሞ እንደ እርሳስ ያሉ መርዛማ ኬሚካሎች ለነርቭ መበላሸት ትልቅ ድርሻ እንዳላቸው ማወቅ አለባችሁ። የጉዳቱ ምልክቶች እንደተጎዳው የነርቭ አይነት ይለያያሉ። ለምሳሌ የስሜት ነርቮች ከተጎዱ ሰውነት ላይ መደንዘዝ፣ እንደ እሳት መለብለብ፣ መርፌ መውጋት ወይም ተራ ንክኪን እንደ ከፍተኛ ህመም መቁጠርና የተለያዩ ሁኔታዎች ይፈጠሩባቸዋል። በአንጻሩ የጡንቻ አንቀሳቃሽ ነርቮች ሲጎዱ ደግሞ የጡንቻ መድከም፣ መንቀጥቀጥና እቃዎችን ለመያዝ መቸገር ይከሰትባቸዋል። በውስጥ አካላት ላይ ለምሳሌ እንደ ልብና ሆድ ያሉ ነርቮች ከተጠቁ ደግሞ የምግብ አለመፈጨት፣ የልብ ምት መዛባትና የደም ግፊት መውረድ ሊያጋጥማችሁ ይችላል። በጥቅሉ እንግዲህ የነርቭ መጎዳት በሂደት የሚባባስና ችላ ካሉትም ደግሞ ወደ ዘላቂ የመደንዘዝ ስሜትና ለቁስለት የመጋለጥ አደጋን ስለሚመራ ገና ምልክቶቹ ሲታዩባችሁ የምግብ ይዘታችሁን በማስተካከል ስኳርን በመቆጣጠርና ጎጂ ልማዶችን በመተው መከላከል ይኖርባችኋል ማለት ነው። ወሳኙ ነገር ደግሞ በምን ምክንያት የነርቭ መበላሸት ይከሰታል የሚለው ነው። ስለዚህ ከዚህ በመቀጠል የነርቭ መበላሸትን የሚያስከትሉባቸውን 5 አደገኛ ምክንያቶችን ለእናንተ የማቀርብላችሁ ይሆናል ማለት ነው። ለምሳሌ አንደኛና ቀዳማዊው የስኳር በሽታ ነው። የስኳር በሽታ እንግዲህ ለነርቭ መበላሸት ቁጥር 1 ምክንያት የሚሆነው በደም ውስጥ ያለው ከፍተኛ የስኳር መጠን ወይም ግሉኮስ በሂደት ነርቮችን ስለሚመርዛቸው ነው። ይህ ጉዳት የሚከሰተው በሁለት ዋና መንገዶች ነው። አንደኛው ከፍተኛ ስኳር ነርቮችን የሚመግቡትንና ኦክሲጅንን የሚያቀርቡትን በጣም ጥቃቅን የደም ስሮችን ወይም ካፒላሪስ የምንላቸው ማለት ነው እነሱን ይጎዳቸዋል። በዚህ ምክንያት ነርቮች ምግብ አጥተው መላጥና መዛባት ይጀምራሉ ማለት ነው። ሁለተኛው ደግሞ ስኳሩ በነርቭ ሴሎች ውስጥ የሚካሄዱ ኬሚካላዊ ሂደቶችን በማዛባት የነርቭ ሴሎቹ ራሳቸውን እንዲያቆስሉና መልእክት ማስተላለፍ እንዲያቅታቸው ማድረግ ይጀምራሉ ማለት ነው። ይህ ነርቭ መጎዳት እንግዲህ ብዙውን ጊዜ የሚጀምረው ከጫፍ ወይም ከእግር ጣቶች ወደ ላይ ሲሆን መጀመሪያ ላይ እንደ መርፌ መውጋት፣ መቆጥቆጥ ወይም የመደንዘዝ ስሜት ይታይባቸዋል። ሁኔታው እየቆየ ሲሄድ ግን ነርቮቹ የተሳሳተ መመላክ ስለሚጀምሩ በተለይ በሌሊት የሚባባስ እንደ እሳት የመለብለብ ስሜት ያስከትላሉ። ከዚህ በኋላ ደግሞ ነርቮቹ ሙሉ በሙሉ ስራቸውን ሲያቆሙ የስሜት አልባነት ወይም ነምብነስ የሚባል ማለት ነው እሱ ይከሰትባቸዋል። ይህም እግር ሲቆስል ወይም ደግሞ ቢቃጠል እንኳን ህመሙ ስለማይታወቅ ለከፍተኛ ኢንፌክሽንና ለአደጋ ያጋልጣቸዋል ማለት ነው። ስለዚህ የደም ስኳርን በአግባቡ መቆጣጠርና የምግብን ጤንነት ዘወትር መከታተል ለዚህ ችግር ዋነኛ መከላከያና መፍትሄ ይሆናቸዋል ማለት ነው። ሁለተኛው ደግሞ የቪታሚን እጥረት ነው። የሰውነታችን ነርቮች በትክክል ስራቸውን እንዲያከናውኑ እንደ ቢ ቫይታሚኖች ለምሳሌ እንደ ቫይታሚን ቢ12፣ ቢ1 እንዲሁም ደግሞ ቢ6 ያሉ ንጥረ ነገሮች እጅግ ወሳኝ ናቸው። የነርቭ መበላሸት የሚጀምረው በተለይም የቫይታሚን ቢ12 መጠን በሰውነታችን ውስጥ ሲያንስ ነው።
ምክንያቱም ይህ ቫይታሚን ነርቮችን እንደ ኤሌክትሪክ ሽቦ ጠቅልሎ የሚይዘውንና መልእክት በፍጥነት እንዲተላለፍ የሚያደርገውን ማይሊን የተባለውን መከላከያ ሽፋን ለመገንባት ያገለግላል። ይህ ሽፋን በቫይታሚን እጥረት ምክንያት ሲላጥ ወይም ሲሳሳ ነርቮቹ መረጃን በትክክል ማስተላለፍ ያቀታቸዋል ማለት ነው። ይህም እንደ ሽቦ መላጥ ተቆጥሮ የተዛባ ስሜት እንዲፈጥርባቸው ይሆናል። ይህ የቫይታሚን እጥረት የሚያስከትለው የነርቭ መጎዳት በዋናነት በእጅና በእግር ጣቶች ላይ በመደንዘዝ በመንቀጥቀጥና እንደ መርፌ በመውጋት ስሜት ይገለጻል። ሁኔታው እየከፋ ሲሄድ ደግሞ የሰውነትን ሚዛን ለመጠበቅ መቸገር፣ የመርበትበት ስሜትና የጡንቻ መዳከም ሊያስከትልባቸው ይችላል። በአብዛኛው ይህ ችግር የሚከሰተው በተሳሳተ የአመጋገብ ዘይቤ አልኮል በማዘውተር ወይም ሰውነታችን ቫይታሚኖችን ከምግብ ውስጥ የመምጠጥ አቅሙ ሲቀንስ ነው። ስለዚህ በቫይታሚን የበለጸጉ ምግቦችን ለምሳሌ እንደ ስጋ፣ እንቁላልና ወተት በመጠኑ በመመገብ እንግዲህ እነዚህን በአግባቡ በመመገብ ወይም አስፈላጊ ሲሆንም በሕክምና የታዘዙ የቫይታሚን ማሟያዎችን በመውሰድ የተጎዱ ነርቮቻችሁን ራሳቸውን እንዲጠግኑና ጉዳቱ እንዲቆም ማድረግ ይቻላል ማለት ነው። ሶስተኛው ደግሞ አልኮልና መርዛማ ነገሮች ናቸው። የአልኮል መጠጥን አዘውትሮና ከልክ በላይ መውሰድ ለነርቭ ጤንነት ጠንቅ የሚሆነው በሁለት የተሳሰሩ መንገዶች ነው። በመጀመሪያ ደረጃ አልኮል በራሱ ለነርቭ ሴሎች መርዛማ ወይም ኒውሮቶክሲን የሆነ ንጥረ ነገር ነው። ይህ መርዝ የነርቭ ሴሎችን መዋቅር በቀጥታ በማጥቃት መልእክት የሚያስተላልፉበትን መንገድ ያዛባል። ሁለተኛውና ይበልጥ አደገኛው መንገድ ደግሞ አልኮል ሰውነታችን ለነርቭ ግንባታ የሚያስፈልጉትን እንደ ቢ12 እና ቢ1 ያሉ ቫይታሚኖችን ከምግብ ውስጥ እንዳይመጥ ስለሚያደርግ ነርቮች ምግብ አጥተው እንዲመናመኑ ያደርጋቸዋል ማለት ነው። ይህ ሁኔታ በሕክምናው ዓለም አልኮሊክ ኒውሮፓዚ ተብሎ ይጠራል። በተመሳሳይ ሁኔታ እንደ እርሳስ ወይም ሊድ፣ ሜርኩሪ እና አርሰኒክ ያሉ ከባድ ብረታ ብረቶች እንዲሁም ደግሞ አንዳንድ ለኢንዱስትሪ የሚያገለግሉ ኬሚካሎች ወደ ሰውነታችን ሲገቡ ነርቮችን የማጥቃት ከፍተኛ አቅም አላቸው። እነዚህ መርዞች የነርቭ ሴሎች ውስጥ የሚገኙትን የኃይል ማመንጫዎች ወይም ማይቶኮንድሪያዎችን በማዳከም ነርቮች እንዲዝሉና እንዲሞቱ ያደርጋሉ። የዚህ አይነቱ የነርቭ መበላሸት ደግሞ ምልክቶቹ ብዙውን ጊዜ በእጅና በእግር ላይ በሚጀምር ኃይለኛ የማቃጠል ስሜት፣ የጡንቻ መዛልና የመደንዘዝ ስሜት ይገለጻሉ። ጉዳቱ እንዳይባባስባችሁና ነርቮቹ ራሳቸውን እንዲጠግኑ ዋነኛው መፍትሄ የሚሆናችሁ ታዲያ የአልኮሉን መጠን ሙሉ በሙሉ በሚባል ደረጃ ማቆምና መርዛማ ለሆኑ ኬሚካሎች ያለንን ተጋላጭነት መቀነስ ነው ማለት ነው። አራተኛው ደግሞ አካላዊ ጫናና ጉዳት ነው። ይህ ስንል ምንድነው? ነርቮች በሰውነታችን ውስጥ የሚጓዙት በተወሰኑ ጠባብ መተላለፊያዎችና በጡንቻዎች መካከል ነው። አካላዊ ጉዳት ወይም ጫና ሲያጋጥም እነዚህ የነርቭ መስመሮች ሊበጠሱ፣ ሊጨፈለቁ ወይም ደግሞ ሊቆነጠጡ ይችላሉ። ይህ ጉዳት በሁለት መንገድ ይከሰታል። አንደኛው በድንገተኛ አደጋ ለምሳሌ በመኪና አደጋ በመውደቅ ወይም ደግሞ በስፖርት ጉዳት ነርቮች በከፊል ወይም ደግሞ ሙሉ በሙሉ ሲበጠሱ የሚፈጠር ሲሆን፣ ሁለተኛውና በብዛት የሚታየው ደግሞ ለረጅም ጊዜ በሚቆይ ተደጋጋሚ ጫና ምክንያት የሚመጣ ነው ማለት ነው። ይህ ተደጋጋሚ ጫና የሚፈጠረው ለረጅም ሰዓት በአንድ አቀማመጥ በመቀመጥ ጠባብ ጫማ በማድረግ ወይም የተወሰኑ እንቅስቃሴዎችን ደጋግሞ በማድረግ እንግዲህ ነርቮች ላይ ግፊት ሲፈጠር ነው ማለት ነው። ለዚህ አይነት የነርቭ መበላሸት ዋነኛው ምሳሌ ደግሞ የእጅ አንጓ ነርቭ መቆንጠጥ ነው ማለት ነው። ይህም የሚከሰተው እንዴት ነው ካላችሁ ደግሞ በእጅ አንጓ ውስጥ የሚያልፈው ነርቭ በግፊት ምክንያት ሲጨመቅ ሲሆን በእጅና በጣቶች ላይ የሚደነዝዝና የህመም ስሜት ያስከትላል። ሌላው ደግሞ በወገብ አካባቢ የሚገኝ የዲስክ መንሸራተት ሲሆን የጀርባ አጥንት ዲስክ ወጥቶ ነርቮችን ሲጫን በእግር ላይ የሚወረወር ኃይለኛ ህመም ይፈጥራል። የዚህን ጉዳት ዋና ምልክት በድንገት የሚመጣ የመደንዘዝ ስሜት፣ የጡንቻ መዳከምና እንደ ኤሌክትሪክ የሚከረክር ህመም ናቸው። መፍትሄውም ደግሞ ነርቭ ላይ ያለውን ጫና በአካል ብቃት እንቅስቃሴ፣ በአቀማመጥ ማስተካከያ ወይም በህክምና መቀነስ ምክንያት ማስተካከል ትችላላችሁ ማለት ነው። አምስተኛና የመጨረሻው ነገር ደግሞ ራስን በራስ የሚያጠቁ በሽታዎች ናቸው። በተለመደ ሁኔታ የሰውነታችን በሽታ መከላከል ስርዓት ወይም ኢሚኒ ሲስተም የምንለው ማለት ነው እንደ ባክቴሪያና ቫይረሶች ያሉ ባዕድ ነገሮችን የመለየትና የማጥቃት ኃላፊነት አለበት። ነገር ግን በእነዚህ በሽታዎች ወቅት መከላከያ ስርዓቱ ይዘበራረቅና የገዛ ነርቮቻችንን እንደ ጠላት በመቁጠር ማጥቃት ይጀምራል። ይህ ጥቃት በዋናነት የሚያተኩረው ነርቮችን በሸፈነውና መልእክት በፍጥነት እንዲተላለፍ በሚያደርገው ማይሊን ሽፋን ላይ ነው ማለት ነው። ሽፋኑ በጥቃት ምክንያት ሲጎዳ ወይም ደግሞ ሲላጥ ከአንጎል የሚላኩ መልእክቶች ይስተጓጉላሉ፣ ይቆራረጣሉ፣ እንዲሁም ደግሞ ሙሉ በሙሉም ሊቆሙ ይችላሉ ማለት ነው። ለዚህ አይነት የነርቭ መበላሸት ዋነኛ ምሳሌዎች ደግሞ የሚከተሉት ናቸው። እነሱም ሉፐስ ሩማቶይድ አርተራይተስ የሚባሉት ሲሆን
እነዚህ በሽታዎች በነርቭ ሴሎች ላይ እብጠትና ጉዳትን በማስከተል የእጅና እግር መደንዘዝን ይፈጥራሉ። ሌላው ደግሞ ግሉቴን ባር ሲንድሮም የምንለው ሲሆን ይህ ድንገተኛ ጥቃት ሲሆን ደግሞ መከላከያ ስርዓቱ ነርቮችን በፍጥነት ስለሚያጠቃ በአጭር ጊዜ ውስጥ የሚባባስ የጡንቻ መዳከምና ሽባነትንም ሊያስከትልባችሁ ይችላል ማለት ነው። የእነዚህ ችግሮች ምልክቶች ብዙውን ጊዜ በሁለቱም የሰውነት ክፍሎች ማለትም በግራና በቀኝ በኩል የሚታዩ የመደንዘዝ፣ የጡንቻ መዛልና ኃይለኛ ህመም ናቸው። ይህ አይነቱ የነርቭ መጉዳት በምግብ ወይም በአኗኗር ዘይቤ ብቻ ሊስተካከል ስለማይችል የበሽታ መከላከያ ስርዓቱን የሚያረጋጉ ልዩ የህክምና እርዳታዎችንም ማግኘት እጅግ አስፈላጊያችሁ ነው ማለት ነው። በአጭሩ እንግዲህ የነርቭ ጤንነትን ለመጠበቅ ቀጥተኛውን መንስኤ ለይቶ ማከምና ለነርቭ ጠንቅ ከሆኑ ጎጂ ልማዶች መራቅ ወሳኝ መፍትሄ ነው ማለት ነው። ክቡራትና ክቡራን በብዙዎች ዘንድ እንደ ተራ የመደንዘዝ ስሜት ተቆጥሮ ትኩረት ሳይሰጠው የቆየው የነርቭ መበላሸት በጤናችንና በአጠቃላይ የሰውነታችን እንቅስቃሴዎች ላይ ስለሚያመጣ ጉዳት የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች የነርቭ መበላሸት፣ በደም ስኳር መዛባት፣ በቫይታሚን ቢ12 እጥረት፣ በአልኮል መርዛማነትና በአካላዊ ጫና ምክንያት በነርቭ መከላከያ ሽፋናችን ላይ የሚፈጥረውን ተጽዕኖ እንዲሁም እነዚህን ችግሮች የስኳር መጠንን በመቆጣጠር የተመጣጠኑ ምግቦችን በመመገብና ከአደገኛ ልማዶች በመራቅ እንዴት መከላከልና ማከም እንደምንችል በቂ ግንዛቤ እንዳስገነዘብኳቸው ተስፋ አድርጋለሁ። የነርቭን ባህሪ በቅጡ መረዳት ለነርቭ ጠንቅ የሆኑ ነገሮችን ማስወገድና የተጎዳውን የነርቭ ሽፋን በተገቢው አመጋገብና ሕክምና መተካት ከከባድ ስቃይና ከዘላቂ የመደንዘዝ አደጋ የምንታደግበት ብቸኛው መንገድ ነው ማለት ነው። በዛሬው ውይይታችን ላይ ያላችሁን አስተያየት እንዲሁም ደግሞ በሌላ ርዕስ የጤና ጉዳይ እንድንወያይ የምትፈልጉት ሀሳብ ካለ ኮሜንት ሴክሽን ላይ እንደነገርኳችሁ አስቀምጡ። ይህ የጤና ጉዳይ ስለሆነ በጥንቃቄ አንብቤ በጥንቃቄ ነው ምላሽ የምሰጣችሁ ማለት ነው። ሁሉንም በጥንቃቄ እንደማነብላችሁና ምላሽ እንደምሰጣችሁ እርግጠኛ ሁኑ። ይህ መረጃ ለብዙዎች ደርሶ የሰዎችን ጤና እንዲያሻሽልና የጤና ግንዛቤያቸውንም እንዲያሳድግላቸው ሼር ማድረጋችሁን በፍጹም እንዳትረሱ ማለት እወዳለሁ። በሚቀጥለው ዝግጅታችን ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን እላለሁ። ሰላም ሁኑ።